ቅዱስ ዮሐንስ መጥመቀ ዮሐንስና ነቢዩ ኤልያስ። እነሆ ታላቅና የሚያስፈራው የእግዚአብሔር ቀን ሳይመጣ ተስቤያዊውን ኤልያስን እልክላችኋለሁ። እርሱም የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች ይመልሳል። ሚልክያስ 4:56። ይህን ያለው ነቢዩ ሚልክያስ ስለ ቅዱስ ዮሐንስ መምጣት መንገድ ጠራጊነት የተናገረው ነበር። መልአኩ ቅዱስ ገብርኤልም የቅዱስ ዮሐንስ መወለድ ለአባቱ ለዘካርያስ በቤተ መቅደስ ሲያበስረው እንዲህ ብሎ ነበር። እርሱም የአባቶችን ልብ ወደ ልጆች፣ የካህዲያንም ሐሳብ ወደ ጻድቃን ዕውቀት ይመልስ ዘንድ ሕዝቡንም ለእግዚአብሔር የተዘጋጀ ያደርግ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል ሲል ሉቃስ 1:17 እንዲህ ብሏል። በዚህም ምክንያት ሕዝቡ ከመሲህ መምጣት በፊት የኤልያስን መምጣት ይጠብቁ ነበር። ለምሳሌ ጌታችን ደቀ መዛሙርቱ ጻፎች ኤልያስ አስቀድሞ ይመጣ ዘንድ አለው ለምን ይላሉ ብለው ጠይቀውት ነበር። ማቴዎስ 17:10 እና ማርቆስ 9:11 ላይ። ጌታችንም ኤልያስ ይመጣል ተብሎ የተነገረው ስለ መጥምቁ ዮሐንስ መሆኑን እንዳስረዳቸው እነርሱም እንደተረዱ ቅዱስ ማቴዎስ ይነግረናል። ማቴዎስ 17:11-13። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አዎን ኤልያስ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላችኋለሁ ኤልያስ ፈጽሞ መጥቷል፣ የወደዱትም አደረጉብን እንጂ አላወቁትም። ከዚህም በኋላ ደቀ መዛሙርቱ ስለ መጥምቁ ዮሐንስ እንደነገራቸው አወቁ። ከአንድ ታላቅና ታዋቂ ሰው በኋላ የሚነሱ ደጋግ ሰዎች በእነዚያ በታላቁ ሰው ስም መጠራት በትንቢቶች ውስጥ የተለመደ ነው። ለምሳሌ ቅዱስ ዳዊት እስራኤላውያንን የሚወዱትና ትልቅ ቦታ የሚሰጡትን ንጉሣቸው ነው። ቅዱስ ዳዊት ካለፈ በኋላ እግዚአብሔር ደጋግ ነገሥታት እንደሚያስነሳላቸው ለእስራኤላውያን ተስፋ ሲሰጥ ዳዊት አስነስላችኋለሁ አላቸው ነበር። ባሪያዬ ዳዊት በላያቸው ላይ ንጉሥ ይሆናል፣ ለሁሉም አንድ እረኛ ይሆንላቸዋል። ሕዝቅኤል 37:24። ለእግዚአብሔርም ለማስነሳላቸው ለንጉሣቸው ለዳዊት ይገዛል። ኤርምያስ 30። አሁንም የተደረገው ይኸው ነው። አይሁድ ኤልያስን በጣም ይወዱትና ያከብሩት ነበር። አሁንም ድረስ ያለ አይሁዳውያን የፋሲካን በዓል በሚያከብሩበት ዕለት ለማዕድ ሲቀመጡ ለኤልያስ ብለው አንድ ቦታ ይተዋሉ። የወይን ጠጅ የተሞላ ብርጭቆም ያስቀምጣሉ። የቅዱስ ዮሐንስ መምጣት ኤልያስ ይመጣል ተብሎ የተነገረው ለዚህ ነው። እንደ ኤልያስ ያለ ኤልያስ አይነት ሥራ የሚሠራ ነቢይ ይወጣል ማለት ነው። ቅዱስ ገብርኤልም ለካህኑ ለዘካርያስ የተናገረው ይህንን የሚያመለክተው ነው። በኤልያስ መንፈስና ኃይል በፊቱ ይሄዳል። በእርግጥም ቅዱስ ዮሐንስ መጥምቅና ነቢዩ ኤልያስን ብዙ የሚያመሳስላቸው ነገሮች አሉ። አለባበሳቸው የነቢዩ ኤልያስ አለባበስ በሁለተኛው መጽሐፈ ነገሥት እንዲህ ተብሎ ተገልጿል። እነርሱም ሰውየው ጦግራም ነው፣ በወገቡም ጠፍር ታጥቆ ነበር አሉት። እርሱም ተስቤያዊ ኤልያስ ነው አለ። ሁለተኛ ነገሥት 1-8። ሁለተኛ ትምህርታቸው የሁለቱም ነቢያት ትምህርት ትኩረት የእስራኤል ሕዝብ ኃጢአታቸውን ትተው ወደ እግዚአብሔር እንዲመለሱ ማድረግ ሲሆን የሁለቱም ተግሣጽ የተሞላበት ነበር። ለምሳሌ ነቢዩ ኤልያስ የእግዚአብሔር ከሆናችሁ የእግዚአብሔር ብቻ ሁኑ፣ የበዓል ወይም የጣዖት ከሆናችሁ የበዓል ወይም የጣዖት ብቻ ሁኑ እያለ ጠንካራ ንግግሮችን ይናገር ነበር። ሦስተኛ ነገሥታትን መገሰጻቸው ነቢዩ ኤልያስ ንጉሥ አክዓብንና ንግሥት ኤልዛቤልን ናቡቴ ርስቱን ቀምቶ በግፍ በማስገደላቸው ገስጿቸዋል።
ቅዱስ ዮሐንስ አፈወርቅ ይህን አስመልክቶ ባስተማረው ትምህርት በእርግጥም የቅዱስ ዮሐንስ መጥምቅ ትምህርት እጅግ የሚያስደንቅ ነበር። አይሁድንም በእነርሱ ውስጥ ነቢዩ ኤልያስን እንዲያዩ አድርጓቸዋል ብሏል። መጥምቁ ዮሐንስ የገነነ ድውያኑ ሁሉ ወደ አንተ ገስግሰው ድነት አግኝተዋል እጆች ተዳሰው ጸበልና ያመነብህ ሁሉ ተመልሷል ድኖ የለምጻሙ አካል እንደ ቀድሞ ሆኖ ጸበልና በእምነት ተሻሽቶ ረኳል ቁስሉ እጅ የዳሰሰው ታድሷል አካሉ ጸበልና የጣኑ መዓዛ ከመቅደስ ሸቶት ደስታን ተከልክለት ሐዘን ተለይቶት ጸበልና ፍጥረትን ያዳነው መጥምቁ ዮሐንስ ስም የገነነ ድውያኑ ሁሉ ወደ አንተ ገስግሰው ድነት አግኝተው በእጆች ተዳሰው የቅዱስ ዮሐንስ ክብርና ማዕረጋት። ቅዱስ ዮሐንስ ክብሩ በጣም ከፍ ያለ ነው። የክብሩ ምስክሮችም ጌታችንና መድኃኒታችን ኢየሱስ ክርስቶስና መልአኩ ቅዱስ ገብርኤል ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሲል የመጥምቁን ክብር ተናግሯል። ምን ልታዩ ወደ ምድረ በዳ ወጣችሁ? ከነፋስ የተነሳ የሚወዛወዘውን ሸምበቆ ነውን? ወይስ ምን ልታዩ መጣችኋል? ቀጭን ልብስ የለበሰውን ሰውን ነውን? እነሆ ቀጭን ልብስ የሚለብሰውን በነገሥታት ቤት አሉ። ምን ልታዩ መጣችኋል? ነቢይ ነውን? አዎን፣ እርሱ ከነቢያት እጅግ ይበልጣል። እነሆ በፊትህ መንገድህን የሚጠርግ መልእክተኛዬን እልካለሁ ተብሎ ስለ እርሱ የተጻፈለት ይህ ነውና። እውነት እውነት እላችኋለሁ ሴቶች ከወለዷቸው ወገን ከመጥምቁ ዮሐንስ የሚበልጥ አልተነሳም። ማቴዎስ 11:7-11። መልአኩ ቅዱስ ገብርኤል ደግሞ እንዲህ ሲል ክብሩን ተናግሮለታል። እርሱ በእግዚአብሔር ፊት ታላቅ ይሆናል። ሉቃስ 1:15። ብፁዕ ወቅዱስ አቡነ ሽኖዳ የቅዱስ ዮሐንስ ክብርና ከፍ ከፍ ማለት ምንጮች ሁለት ናቸው ይላሉ። አንደኛ በመንፈስ ቅዱስ የተሞላ ስለሆነ፣ ከመጥምቁ ዮሐንስ በፊት የእግዚአብሔር መንፈስ ወደ ብዙ ሰዎች መምጣቱ ተገልጿል። ለምሳሌ ያህል
ሳሙኤል ሳኦልን ቀብቶ ባነገሰው ጊዜ የእግዚአብሔር መንፈስ በእርሱ ላይ ወረደ ተብሏል። አንደኛ ሳሙኤል 10 ላይ። ሳሙኤል ዳዊትን በንግስና በቀባው ጊዜ ደግሞ የእግዚአብሔር መንፈስ ከዚህ ቀን ጀምሮ በዳዊት ላይ መጣ ተብሏል። አንደኛ ሳሙኤል 16-13። የእግዚአብሔር መንፈስ ከሳምሶን ጋር ይሄድ ነበር ተብሎ ተጽፏል። መሳፍንት 13። ይሁን እንጂ የእግዚአብሔር መንፈስ ሞልቶታል የተባለ ግን ማንም አልነበረም። መጥምቁ ዮሐንስ ግን በመንፈስ ቅዱስ የተሞላ ነበር። የከበረና ታላቅ በመሆኑ አንዱ ምክንያት ይህ ነው። በመንፈስ ቅዱስ የተሞላው ግን መቼ ነበር? በመንፈስ ቅዱስ የተሞላው ገና በማኅፀን ሳለ እናቱ ኤልሳቤጥ የእመቤታችን ሰላምታ ድምፅ በሰማችበት ቅጽበት ነው። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። ሉቃስ 1-14። መልአኩ ቅዱስ ገብርኤል ከእናቱ ማኅፀን ጀምሮ መንፈስ ቅዱስ ይሞላበታል ብሎ የተናገረው በዚህ ጊዜ ተፈጽሟል። ሌላው ተጋድሎ ነው። በመንፈስ ቅዱስ ስጦታ በእኛ ሕይወት ፍሬ ሊያፈራ የሚችለው እኛ በድርጊታችንና በተጋድሏችን ስንጠብቀው፣ ስንንከባከበው፣ ስንሰራበት ነው። ቅዱስ ዮሐንስ መጥምቅ ይህን በሚገባ አድርጓል። ቅዱስ ዮሐንስ ያደረገው በበረሃ ውስጥ በብሕትውና ወይም በብቸኝነት የግመል ጠጉር እየለበሰ አንበጣና የበረሃ ማር ብቻ እየተመገበ ነበር። ብፁዕ ቅዱስ አቡነ ሺኖዳ እንዲህ ብለው እርሱ በበረሃ ውስጥ ጸሎትና ተመስጦ ድፍረትንና ፍርሃት አልባነትን፣ ጥንካሬንና እምነትን ተምሯል። እግዚአብሔር እመቤታችን አምላክን ጸንሳ በመውለድ ለቤተ መቅደስ እንዳዘጋጃት እርሱ ደግሞ ለመንገድ ጠራጊነት ተልኮ በበረሃ አዘጋጅቶታል። እኛም የእነዚህን ነገሮች ባለቤት ለመሆን የብቸኝነትና የትምህርት ጊዜ የምናሳልፍበት የራሳችን በረሃ ያስፈልገናል ይላሉ። የቅዱስ ዮሐንስ ማዕረጋት። ቅዱስ ዮሐንስ በርካታ ማዕረጋት አሉት። መጥመቀ መለኮት ጌታችን መድኃኒታችን ኢየሱስ ክርስቶስን በማጥመቁ። ነቢይ እኔ በፊት የነበረውና ከእኔ የሚበልጠው ይመጣል ብሎ ትንቢት በመናገሩ። ካህን ሕዝቡን በማጥመቁ። ወንጌላዊ ያስተማረው ትምህርት እንደ ነቢያቱ ይመጣል ይወለዳል ብቻ ሳይሆን መጥቷል፣ ተወልዷል፣ እነሆ በመካከላችሁ ቆሟል የሚል ለመሆኑ እንደ ነቢያቱ ለቅጣት ምርኮን፣ ለስጦታ ወይም ለደስታ ምድረ ከነዓንን ሳይሆን ለቅጣት የዘላለም ሕይወትን፣ ለስጦታ መንግሥተ ሰማያትን፣ ገሃነመ እሳትን ማስተማሩ የሥነ ምግባር ትምህርቱም እንደ ወንጌል ትሩፋትን የሚሰብክ በመሆኑ ርዕሰ አውደ ዓመት ቅዱስ ዮሐንስ መጥምቅ በብሉይ ኪዳንና በሐዲስ ኪዳን መሸጋገሪያ ላይ የነበረ ነቢይ በመሆኑ የዓመቱ መጀመሪያና የዘመን መለወጫ በዓል በሆነው መስከረም 1 ቀን የእርሱ መታሰቢያ እንዲደረግበት በዓሉ ቅዱስ ዮሐንስ ተብሎ እንዲጠራ አባቶቻችን ወስነዋል። ቅዱስ ያሬድም በድጓው ውስተ ርዕሰ አውደ ዓመት ተጽሕፈት ዝካሪከ ባርከኒ እንስአ በረከትከ፣ መታሰቢያ በርዕሰ አውደ ዓመት ተጻፈ በረከትን አገኝ እወስድ ዘንድ ባርከኝ ብሎ በምስጋና ጸሎት ደርሷል። ከዚህ ጋር በተያያዘ መልአክ ዮሐንስም ደግሞ ርዕሰ አውደ ዓመት ዮሐንስ ወላዴ መጥመቀ ወአብቀቴ ይለዋል። ሰላመ ለስርዕተ ርእስከ፣ የመጥመቅና የአበቅቴ ወላጅ አስገኝ ማለት ነው። ይህም ስም የተሰጠው የዓመቱ ክብረ በዓላት የሚውሉባቸው ቀናትና ዕለታት ለማስላት የሚጠቅሙት መጥቅዕና አበቅቴ የሚባሉ ቁጥራቸው በዚሁ በመስከረም 1 ቀን ስለሚወጡ ስለሚሰሉ ነው። ስምዓት ወይም ምስክር ለጌታችን አምላክነትና መድኃኒትነት እንዲሁም ስለ እውነት ስለመሰከረ በመጨረሻም በአላውያን ነገሥታት እጅ ስለተገደለ ሰማዕት ሆኗል። ከእነዚህ ሁሉ ስሞች የሚበልጠው ግን መጥመቅ ወይም መጥመቀ መለኮት የሚለው ነው። ምክንያቱም ቅዱስ ዮሐንስ ካደረጋቸውና
ከሆናቸው ነገሮች ሁሉ የሚበልጠው አምላክን ማጥመቁ ነው። ይህ ደግሞ ድንቅ ነው፣ ሰው ፈጣሪውን በማጥመቁ። ብዙ የኢትዮጵያውያን አስተማሪዎች እንደ ዮሐንስ መጥምቁ የሚሆን የለም ይላሉ። እንደ አስተማሪነቱ፣ እንደ ብሕትውናው፣ እንደ ካህንነቱ፣ እንደ አጥማቂነቱ፣ ከሁሉ በላይ ግን አምላክን በማጥመቁ ዕድለኛና ትልቅ ነው ይላሉ። ጌታችንም ስለ እርሱ ክብር በተናገረ ጊዜ እውነት እላችኋለሁ ሴቶች ከወለዷቸው ወገን ከመጥምቁ ዮሐንስ የሚበልጥ አልተነሳም በማለት ይህንን ስያሜ አጽድቆለታል ወይም ሰጥቶታል። በነገራችን ላይ ቅዱስ ዮሐንስና አምላካችን ኢየሱስ ክርስቶስ የአክስት ልጆች ናቸው። ቅዱስ ዮሐንስ መጥምቅ ለእኛ በዘመኑ የነበሩ ሰዎችን ገስጾና አስተምሮ ወደ እግዚአብሔር አቅርቧቸዋል። እኛስ በዚህ ዘመን ያለን ሰዎች ከእርሱ ምን እንጠቀማለን? አንደኛ ያስተምረናል፣ ያማልደናል። ቅዱስ ዮሐንስ መጥምቅ ያስተምረናል ስንል ቅዱስ ዮሐንስ መጥምቅ በቃሉ በስብከቱ በሕይወቱና በአገልግሎቱ ዛሬ ድረስ ያስተምረናል። በስብከቱ ወይም በቃሉ ያስተምረናል። አንድ ሰው የደህንነትን ጸጋ ወይም ስጦታ ከእግዚአብሔር ዘንድ ለመቀበል 3 ነገሮች ያስፈልጉታል። ከነዚህም እምነት፣ ምስጢራትንና መካፈልና ምግባር ናቸው። ቅዱስ ዮሐንስ በእነዚህ በሦስቱም ዙሪያ ትምህርቶችን ያስተምራል። እምነት፣ ቅዱስ ዮሐንስ አብ ወልድን ይወልዳል፣ ሁሉንም ነገር በእጁ ሰጥቶታል። በወልድ የሚያምን ሁሉ የዘላለም ሕይወት አለው። በወልድ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይሆናል እንጂ ሕይወት አያይም እያለ በምስጢረ ሥላሴን ምስጢረ ሥጋዌን ያስተምረናል። ካላመንም የዘላለም ሕይወት እንደሌለን ይነግረናል። ምስጢራትን ማካፈል፣ ቅዱስ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ከኔ በኋላ የሚመጣው በመንፈስ ቅዱስና በእሳት ያጠምቃችኋል፣ የዓለምንም ኃጢአት የሚያስወግድ የእግዚአብሔር በግ እነሆ እያለ ምስጢራትን ወይም ምስጢረ ጥምቀትን፣ ምስጢረ ንስሐንና ምስጢረ ቁርባንን እንድንካፈል ያስተምረናል። ምግባር፣ እናንተ የእፍኝ ልጆች ለመሆኑ ከሚመጣው ቁጣ እንድታመልጡ ማን መከራችሁ? እነሆ ምሳር የዛፎችን ስር ሊቆራረጥ ተዘጋጅቷል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል እያለ ምግባር እንድንሰራ ያስተምረናል፣ ያስጠነቅቀናል፣ በሕይወቱ ያስተምረናል። ቅዱስ ዮሐንስ መጥምቅ በሕይወቱ እግዚአብሔርን ያስደስት፣ ከሴቶች ከተወለዱ የሚያህለው የለም የተባለለት ስለሆነ አርአያ ልናደርገው፣ ለዚህ ክብር ያበቃውን ነገር ልንመረምርና በመንገዱ ልንከተለው ይገባናል። ከሕይወቱ ብዙ ልንማራቸው የሚገቡ ነገሮች ቢኖሩ ጥቂቶቹን እንመልከት። ትሑት ነው። ቅዱስ ዮሐንስ መጥምቅ ጌታ ከሴቶች ከተወለዱት ወገን የሚያህል የለም እያለ ቢያመሰግነውም እርሱ ግን ያሉትን መልካምና ታላላቅ ነገሮች በሙሉ ችላ ብሎ እኔ ጫማውን ማሰሪያ ልፈታ የማይገባኝ ነኝ ይል ነበር። በዚህ ምክንያት ቅዱስ ያሬድ ዘውስጠነ እርሲህ ክብር ትሕትና ወፍቅር ትሕትና ወፍቅር ርአዩ አብዩ ለዮሐንስ እያለ የቅዱስ ዮሐንስን የክብሩ ጌጥ የታላቅነቱ ምንጭ ትሕትናውና እግዚአብሔርን ማክበሩ መሆኑን ይገልጻል። እመቤታችን በጸሎቷ ትሕትናን ግን ከፍ ከፍ አደረጋቸው። ሉቃስ 1:52 እንዳለችው እርሱ ትሑት ሲሆን እግዚአብሔር ከሁሉ በላይ አክብረው። የቅዱስ ዮሐንስ ትሕትናው ግን ምንጩ ምንድነው? ትሕትና ማለት ምንም ነገር የሌለው መሆን ማለት አይደለም። እግዚአብሔር በባህሪው ትሑት ነው። ጌታ ከኔ ተማሩ እኔ ትሑት ነኝ ይላል። የእግዚአብሔር ትሕትና ምንጩ ክብሩ ባለጸጋ መሆኑ፣ የቅዱስ ዮሐንስ ትሕትና ምንጩ ይኸው ነው። በእምነትና በምግባር ያጌጠ ባለብዙ ፍሬ ባለጸጋ መሆኑ፣ ማንንም ትሕትና የሚፈልጋት ቢኖር ማድረግ ያለበት ይህኑ ነው። ባለብዙ ምግባር፣ ባለ ትልቅ እምነት መሆን፣ ያን ጊዜ ትሕትና
አብሮ ይመጣል። ሁለተኛው የቅዱስ ዮሐንስ መጥምቅ ትሕትና ምንጭ የእግዚአብሔርን ማንነት ባህሪ በሚገባ ማወቁ፣ የራሱ ማንነትና አቅሙን መረዳቱ ነው። ጸጋውን ተጠቅሞ ፍሬ አፍርቷል። ቅዱስ ዮሐንስ በእናቱ ማኅፀን ሳለ መንፈስ ቅዱስ ሞልቶበት ነበር። እርሱም ይህንን ጸጋውን አትርፎበታል። ሕዝቡም ካህናቱም አመፀኞች በነበሩበት ጊዜ አስከፊ ዘመን ወይም ሐዋርያው 5:30-39 ጻድቅ ሆኖ ተገኝቷል። ለራሱ ብቻ ሳይሆን ለሌሎችም በረከት ሆኖ ነበር። ብፁዕ ቅዱስ አቡነ ሽኖዳ እንዳሉት ለዚህ ያበቃው የበረሃ እና የተራሮች ልጅ በመሆኑና በብሕትውና ወይም በብቸኝነትና በትምህርት በመኖሩ ነው ይላሉ። እያንዳንዳችን በጥምቀታችን ቀጥሎ በሚፈጸምልን ምስጢረ ሜሮን አማካይነት መንፈስ ቅዱስ ያድርብናል። ይህን ተጠምቀን ሥራ ለመስራት እኛም እንደ መጥመቁ የራሳችን በረሃ ያስፈልገናል። በትምህርትና ራስን በመግዛት መኖር አለብን ይላሉ። ይህንን ማድረግ የሚገባቸውና የሚችሉ በገዳም ያሉ ሰዎች ብቻ አይደሉም። በዓለም የምንኖር ሰዎችም ብቻችንና የምንሆንበትና በጸሎት ተመስጦ ከቅዱስ መጽሐፍ በማንበብ ራሳችን በመመርመር የምናሳልፈው ጊዜ በመመደብ ቅዱስ ዮሐንስ አፈወርቅ በወጣትነት ዘመኑ እንዳደረገው መኖሪያ ቤታችንን ገደማ ማድረግ እንችላለን። ሁኔታዎች እያመቻቸን ወደ ተለያዩ ገዳማት የሄድን ጊዜ ማሳለፍም ጠቃሚ ነው። ከዚህ በተጨማሪ ምግባችንን፣ መጠናችንን፣ ልብሳችንን በልክ እያደረግን መጥመቁ ባለብዙ ፍሬ በሆነበት ጎዳናው ልንከተለው ይገባናል። በአገልግሎቱ ያስተምረናል። ለአጭር ጊዜ ወይም ከ6 ወራት ብዙ ባልበለጡ ጊዜ ብቻ ቢሆንም በርካታ ስራዎችን ሰርቶ አልፏል። እኛም አገልግሎታችን ልንመዝነው የሚገባም በርዝመቱ ሳይሆን በጥልቀቱ፣ በውጤታማነቱ፣ በሚያፈራው ፍሬና በሚያመጣው ለውጥ ነው። ቅዱስ ዮሐንስ ሲያገለግል ዓላማው ሰዎችን ከእግዚአብሔር ጋር ማገናኘት እንጂ ሰዎች በእርሱ ዙሪያ መሰብሰብና መክበር አልነበረም። ቅዱስ ማቴዎስ በወንጌሉ እንደነገረን ከኢየሩሳሌም ከመላው ይሁዳ በዮርዳኖስ ዙሪያ ባለው ነገር ሁሉ ሰዎች ወደ እርሱ ይጎርፉ ነበር። ማቴዎስ 3:5-6 ላይ እርሱ ግን እኔ በውኃ ለንስሐ አጠምቃችኋለሁ፣ ከእኔ በኋላ የሚመጣው ግን በመንፈስ ቅዱስ በእሳት ያጠምቃችኋል እያለ ሰዎቹ እርሱን እንዲከተሉ ሳይሆን የጌታችንን መምጣት ተስፋ እንዲያደርጉ የሚያደርግ ትምህርት ያስተምራቸው ነበር። በዚህም ምክንያት የቅዱስ ዮሐንስ ደቀ መዛሙርት በኋላ ወደ ቤተ ክርስቲያን ገብተዋል። የመጀመሪያዎቹ ጌታችንን የተከተሉት ደቀ መዛሙርት ዮሐንስ ደቀ መዛሙርት ነበሩ። ስለዚህ በዚህ ዘመን መታጀብ ወይም በሕዝብ መከበብ ለሚያስደስተን የእግዚአብሔር ሳይሆን የእኛን ተከታይ እንደ ፈሪሳውያን ለምንፈልግ አገልጋዮች ትልቅ ተግሣጽ ነው። በማግስቱ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር እንደገና እዚያው ቦታ ጌታችን በተጠመቀበት ቦታ ነበር። ጌታችንን ኢየሱስ ክርስቶስም በዚያ ሲያልፍ አይቶ እነሆ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርትም ይህን ሲናገር ሰምተው ጌታችን ኢየሱስ ክርስቶስም ተከተሉት ይላል ዮሐንስ 1:35። የሐዋርያት ሥራ መፈጸም በርካታ ዮሐንስ ደቀ መዛሙርት የነበሩና የእርሱ ጥምቀት የተጠመቁ ሰዎች በቀላሉ ወደ ክርስቲያኖች ማኅበር እንደተቀላቀሉ ይነግረናል። ሐዋርያት 18-24። ራሱም ይህንን አቋሙ እንዲህ በማለት ልብ በሚነኩ ቃላት እንዳጋለጠው ወንጌላዊ ዮሐንስ በወንጌሉ መዝግቦታል። ሰዎች ወደ ቅዱስ ዮሐንስ መጥተው መምህር፣ በዮርዳኖስ ካንተ ጋር የነበረው ስለ እርሱ የመሰከርክለት ሰው ሁሉ ወደ እርሱ እየሄደ ነው ባሉት ጊዜ እንዲህ ሲል መለሰላቸው፣ ከላይ ካልተሰጠ በቀር ማንም አንዳች ሊቀበል አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልሁ እናንተ ራሳችሁ ትመሰክራላችሁ። ሙሽራይቱ ሙሽራው ነች። ድምፁን ለመስማት በአጠገቡ የሚቆመው ሚዜ ግን የሙሽራውን ድምፅ ሲሰማ እጅግ ደስ ይለዋል።
ያ ደስታ የእኔ ነው፣ እርሱም አሁን ተፈጽሟል። እርሱ ሊልቅ፣ እርሱ ከፍ ከፍ ሊል፣ እኔ ግን ላንስ ይገባል አለ። እውነት ነው። ሙሽራይቱ ቤተ ክርስቲያን የሙሽራው የክርስቶስ ነች። ቅዱስ ዮሐንስ ሲያገለግል በድፍረት ነው። እርሱ በነበረበት ወቅት ሄሮድስ አንቲጳስ የወንድሙ ሚስት አግብቶ የሚገሥጸው ጠፍቶ ነበር። ቅዱስ ዮሐንስ ግን በበረሃ ሳለ ደፋር፣ ለሰው ፊት የማያደላ መሆኑን ተምሮ ነበርና ገብቶ ገሠጸው። ብፁዕ ቅዱስ አቡነ ሽኖዳ እንዲህ ይላሉ። ከአገልግሎቱ ሊያዘገየው ወይም ሊያስተጓጉለው የሚችል ቢሆን እንኳ ተገቢውን ነገር ከማድረግ ወደ ኋላ አላለም። አስተሳሰቡም እንዲሁ ነው። እግዚአብሔር እንዳገለግል ፈቃድ ከሆነ አገለግላለሁ፣ ካልሆነም የእርሱ ፈቃድ ይሁን። ዋናው ነገር እውነትን መመስከር ነው። ቅዱስ ዮሐንስ ስለ እውነት ራሱን አሳልፎ ቢሰጥም ከሞተ በኋላም ቢሆን የትምህርቱ ድምፅ ሄሮድስን ሲወቅሰው ኑሯል። እውነት ነው። በመጀመሪያ ደረጃ ከሞተ በኋላም ቢሆን ራሱ 15 ዓመት ዙራ አስተምራለች። ሄሮድስም ከሞት ተነስቶ የሚመጣ እስኪመስለው ድረስ ይፈራው እንደነበረ ቅዱስ ማቴዎስ በወንጌሉ ጽፏል። በዚያን ጊዜ የአራተኛው ክፍለ ገዥ የነበረው ሄሮድስ ወይም አንጢጳስ ስለ ኢየሱስ ዝና ሰማ። ባለሟሎቹንም እንዲህ ከሆነ መጥምቁ ዮሐንስ ከሞት ተነስቶ መጥቷል ማለት ነው? ይህ ሁሉ ድንቅ ተአምር በእርሱ የሚደረገው ለዚህ ነው አላቸው። ማቴዎስ 14:1 ቅዱስ ዮሐንስ መጥምቅ ያማልደናል። ቅዱስ ዮሐንስ ዛሬ እኛን እግዚአብሔር ለወዳጆቹ በሰጠው ቃል ኪዳን መሠረት በጸሎቱ ለእግዚአብሔር ያማልደናል። ቤተ ክርስቲያንም ዘወትር ሰአልለነ ዮሐንስ፣ ዮሐንስ ሆይ ለምንልን ትለዋለች። በአንተ ዮሐንስ መጥመቀ መሐረነ፣ ስለ ዮሐንስ ስትል ማረን እያለች ትጸልያለች። እኛ ገድሉንና መልኩን በመጸለይ መታሰቢያው በሚደረግበት ጊዜ በስሙ ዝክር በመዘከር ቸርነት በማድረግ በረከት ለማግኘት ልንተጋ ይገባል። ቅዱስ ዮሐንስ ይህ ብቻ አይደለም፣ በልጅነቱ ብዙ መከራ ስቃይም አይቷል። እናቱ ቅድስት ኤልሳቤጥ የሞተችው ገና በልጅነቱ በሕፃን እያለ ነው። በበረሃ ላይም ጥላው አለፈች። እሱም በበረሃ በዋሻ ውስጥ ከአራዊት ጋር መኖር ጀመረ። ሁላችንም የቅዱስ ዮሐንስ አምላክ ይባርከን ይቀድሰን። ፈጣሪ አምላክ ከሁላችን ጋር ይሁን። በሀገር ውስጥም ያላችሁ ከሀገርም ውጭ ያላችሁ ኢትዮጵያውያን የክርስቶስ ቤተሰቦች በሙሉ ፈጣሪ አምላክ ከእናንተ ጋር ይሁን። የቅዱስ ዮሐንስ በረከት ከሁላችን ጋር ይሁን። መጥምቁ ዮሐንስ በብዛት የሚታወቀው በሸንኮራ ዮሐንስ ነው። በሸንኮራ ዮሐንስ በሱ የተጠመቁ ብዙዎቹ ይመሰክራሉ፣ ይድናሉ። እኛንም ያድነን ይባርከን። ሰላሙን፣ ፍቅሩን፣ ሰላሙን ሁሉ ይስጠን። ፈጣሪ አምላክ ከሁላችን ጋር ይሁን። አሜን።